ሰላም አድማጮቻችን እንደምን አላችሁ? ለዛሬ መረጥነው መጽሐፍ በተስፋዬ ማሞ የተጻፈው ከማዕበል ማዶ መጽሐፍ ገጽ 67 ከሞራል ውልቃት የጥርስ ውልቃት በብዙ ጥፍ ይሻላል። ነገሩ እንዲህ ነው። አሰብ ያለው በአምባጓሮ በደረሰብኝ ቡጢ ከፊት ጥርሴ አንደኛው ላይ ተጠግተውና ፈልገው ካላዩት በስተቀር በፍጹም የማያስታውቅ ጫፉ ላይ ሸራፋ ሊባል የማይበቃ ስንጥር ብጤ ነገር ነበረው። ወጣትነት ሁሉን ነገር በነበረበት የማቆየት ፍላጎት የሚያይልበትና በተመልካች ዘንድ ሳቢና ሸጋ ሆኖ ለመታየት ጥረት የሚደረግበት ዘመን በመሆኑ ያቺን ጉዳቷ ከምንም ግምት የማይገባ ስንጥር ጥርስ ባየው ቁጥር ልክ ትልቅ ነገር እንደጎደለብኝ ምን አባቷና እያልኩ እነጫነጭባት ነበር። ፖሊስ ሆስፒታል በሕክምና ዘመቻ ያገለገልኩ ብዙ ጊዜ ከፍተኛ ጦር ጉዳት የደረሰባቸው ቁስለኞች በስፔሻሊስት ሐኪም እንዲታዩ ወይም ከፍ ያለ ሕክምና እንዲያገኙ ሲፈለግ ገጀረት ወደሚባለው በከተማዋ ደቡብ ምስራቅ አካባቢ ወደሚገኘው 35ኛ ተብሎ ወደሚጠራው ሆስፒታል ይተላለፉ ወይም ሪፈር ያደርጉ ነበር። እኔም ብዙ ጊዜ የጦር ጉዳተኛ ህሙማንን ለከፍተኛ ሕክምና በአምቡላንስ እያጓጓዝኩ ስለሚሄድና ስለማሳከም ከሀዝ ቀጥሎ 35ኛ ሻለቃ ሆስፒታል ቤተኛ ነበርኩ። አንድ ቀን ቅብጥ ያለ ወጣትነት ሲወሰውሰኝ ያችን የተሰነጠረች ጥርስ የማስመረድና የማስተካከል ቀበጥ መንፈስ ሽው አለብኝ። እናም እንደማንኛውም ታካሚ ካርድ አውጥቼ 35ኛ ሻለቃ ሆስፒታል ሐኪም ጋር ቀረብኩ። ሐኪሙ በሙያቸው እጅግ ገናና ስም ያተረፉና የተመሰገኑ በዚያ ዘመን ማዕረጋቸው ዶክተር ሻለቃ ጋጋ የተባሉ ዝነኛ የአጥንት ቀዶ ጥገና ህክምና ኦርቶፔዲክ ሰርጀን ነበሩ። ዶክተር ጋጋ ቁመታቸው ዘለግ ያለ ቀጭን ፍልቅ የሚል ወዝ ያለው ጠይም ፊታቸው የሚያበራ የተስተካከለው የፊታቸው ቅርጽ ከሰውነት ይልቅ ወደ ስለ ቅርጻ ቅርጽነት የሚያደላ መልከ መልካም ሐኪም ናቸው። ካርድ አውጥቼ ተራይ ደርሶ ወደ ምርመራ ክፍላቸው እንደገባው ከመልካቸው ጋር ስክትክት የምትል ባለቀጭን ፍሬም የንባብ መነጽር ያደረጉት ዶክተር ጋጋ ትሁት ግን ወታደራዊ በሆነ በድምጽ ቃና ምን ሆንክ? ምን ልርዳ? ሲሉኝ ወደ እሳቸው ሰገግ እንደማለት ብዬ በአመልካት ጣቶቼ ያቺን ስንጥር ጥርሴን እያመለከትኩ ጥርሴ የተሸርፎ ብዬ ችግሬን ተናገሬ ሳልጨርስ ከመቀመጫቸው ተስፈንጥረው በመነሳት ውጣ፣ ጥፋ ከዚህ ወጠጤ ሲሉ አንባረቁብኝ። በደረሰብኝ ድንገተኛ የቁጣ ናዳ ተደናብሬ ከመቀመጫው የተፈናጥሬ በመነሳት እንደማፈግፈግ ብዬ ስቆም ደግሞ ውጣ ብያለሁ አንተ ህሊና ቢስ ወጠጤ፣ እዚህ ሰው እግሩን ተቆርጦ እጁ ከክንዱ ተገንጥሎ ወድቆ ሁለት አይኑ ጠፍቶ ጭንቅላቱ ተቦድሶ ለሀገር በሚሰዋበት አስቸጋሪ ሰዓት አንተ ላይን እንኳን የማይበቃ ስንጥር ጥርስ ላስተካክል ብለህ ትመጣለህ? አታፍርም? ያውም የሕክምና ባለሙያ ሆነ የሚደርስ የሚሆነውን ሁሉ በቅርበት የምታውቅ። ጥፋ ከፊቴ፣ ዳግመኛ አይንህ እንዳላየው ውጣ ብለው ቀልቤን ገፋው አባረሩኝ። በጣም ደነገጥኩ። መደንገጥ ብቻ ሳይሆን የሆነ የመረበሽ ስሜት መላ አካሌን ወረረው። ዶክተር ጋጋ የተናገሩት ነገር አእምሮዬ ውስጥ እጥፍ እየሆነ አስተጋባ። ከጦር ግንባር መጥተው የረዳኋቸው ወታደሮች ገጽታ እየተፈራረቀ መጣብኝ። እነ ፈረንጆ፣ ነጌሶ፣ ጋሼ ተስፎ፣ ጉበኔ እያሉ በስቃይ ድምጽ ሲጠሩኝ ሰማኋቸው። እነ ምን ወየለት እናቴ እንዲሆና ከምታይኝ አንድ መርፌ አታችሁ ነው የሚል የጣር ድምጽ ሞትን ሲማጸኑኝ መጡብኝ። በጣም ብዙ አይኔ ስር ለሀገራቸው ኢትዮጵያ የህይወት ዋጋ የአካል ቤዛ የከፈሉ ወገኖቼ በአይምሮ የተመላለሱብኝ። ከሞት መሃል ስትኖሩ ሞት እንደሚለመደው፣ ከቁስለኛ መሃል ስትኖሩ ቁስል እንደሚለመደው፣ ከሚሰቃዩ ሰዎች መሃል ስትውሉ ስቃይ እንደሚለመደው እኔም በውሎዬ ይሄንን ለምጄ ሳይሆን አይቀርም። በየቀኑ ከቁስለኛ ጋር ውዬ ያደርኩ እንቅልፍ አልባ ሆኜ ቁስለኞቹን ስረዳና ሳክም እየዋልኩ ባገኘሁት ፋታ ውስጥ ስንጥር ጥርሴን ላስተካክል ብዬ ከዶክተር ጋጋ ፊት የቀረብኩት። ይህ አጋጣሚ ለጊዜው ቢያስደነግጠኝም በጥፋተኝነት ህሊና እየሸነቆጠ ቢያሰቃየኝም የእድሜ ዘመን ትምህርት ሰጥቶኝ ያለፈ አጋጣሚ ሆነልኝ። ይህ ከሆነ ከብዙ ዓመታት በኋላ መተከል ጣና በለስ ፕሮጀክት ግልገል በለስ ግንድብ ስራ ላይ የካምፕ ስራ ኃላፊ ሆኜ በመስራት ላይ እንዳለው የማሽከረክራት ቶዮታ ፒክአፕ መኪና የመንገድ ዳር ውሃ ማለፊያ ቦይ ውስጥ ወድቃ መለስተኛ አደጋ አጋጠመኝና ያቺው መዘዘኛ ስንጥር ጥርሴና ከሷ አጠገብ ያለችው አንዷ ጥርሴ ላይ ጉዳት ደረሰብኝ። ጥርሶቼም እዚያው በነበሩት ሐኪሞች ታይተው ማውለቅ አለባቸው ተብሎ ተወሰነ። ለሚያወልቁት ጥርሶቼም የጉዳት ካሳ አገኝ ዘንድ ውል ለተገባልኝ የኢንሹራንስ ኩባንያ የጉዳት መግለጫ ሪፖርት ተጻፈልኝ። ይሁንና በፕሮጀክታችን ውስጥ በቀን ሰራተኛነት ተቀጥረው የሚሰሩና የአካባቢው ተወላጆች የሆኑ የጉምዝ ወዳጆቼ ኮይኦ ተስፋዬ ብለው የጉምዝ ሰዎች ለአክብሮት የሚጠቀሙት እንደ አቶ የሚያገለግል ቃል ነው። ወደ ጫካ በመሄድ የሆነ ስር ምሰው አምጥተው አስነከሱኝ። ተአምር በሚመስል መንገድ ሐኪም ይውለቅ ያለው ጥርስ በአስገራሚ ሁኔታ ጠበቀ። እኔም ጥርሴን በአርቲፊሻል ጥርስ ከማስተካከት ተርፌ የጉዳት ካሳይን ቀርጥፌ በልቼ የጥርሴን መጉዳት ከናካቴው ረሳሁት። ቆይቶ የህይወት አቅጣጫ በ2-3 ዙር ተቀይሮ 13 ዓመታት ከተቆጠሩ በኋላ ትዳርም ይዤ አባትም ሆኜ ጎጆ ሞቅ ስትል ሁለተኛ ልጃችን ዳግማዊ ተስፋዬ ሚያዝያ 7 1995 ተወልዶ
ሚያዝያ 26 ቀን የዳግማዊ ትንሳኤ ዕለት ሰሜን መዘጋጃ ከሚገኘው የአባ ወርቁ ግሮሰሪ አንድ ሁለት መለኪያ ተጎንጭቼ እቤት እንደገባው እራት ይቀርብልኛል። በነገራችን ላይ ሰሜን መዘጋጃ የምትገኘው የአባ ወርቁ ግሮሰሪ በጣም ዝነኛና የሀገራችን ጉምቱ ሰዎች የሚያዘወትሯት ግሮሰሪ ነበረች። አባ ወርቁ ቤት አልኮልን ቀማምሼ ወደ ቤት ስገባ የቀረበልኝ እራት በአራሷ ባለቤቴ ክሽን ሙያ የተሰራ የበግ ወጥ ነበር። ከበግ ወጥ ጠቅልል አድርጌ ጎርሼ ወስፋቴን ገረብረብ ሳደርግ ባለቤቴ ፍሪምባ አውጥታ ብላልኝ አለችኝ። ስለጠገብኩ በእናትሽ ይቅርብኝ ብላት በአራስ ጎኔ ተነስቼ ሰርቼ ብላ እንደማኩረፍ ሲያቃጣት ምን አባቱ ብዬ ተቀብዬ ፍሪምባዬን እያጣጣምኩ ስመነችፍ በጉምዝ ስርስር ጠበቅኩ ያለው የፊት ጥርሴ ከነጨውት ፍሪምባ ጋር ተመንጭቆ ዱብ አለ። ጉድፈላ ተነስቶ አይገጠም ነገር ጥርስ አንዴ ከወለቀ ወለቀ ነው። እናም 32 እያልኩ ቁጥራቸው ከነበሩት ጥርሶች መካከል ከላይኛው አንዱ ተቀነሰ። በከንፈር አቀማመጥ ብዙ ጊዜ ጥርሴ የማይታይ ሆኖ ወላቃነቴ ብዙም ባያሳጣም ወላቃ ከመባል ግን አላዳነኝም። ውሎ ሲያድር ያንን ወላቃ ጥርስ የማስተካከልና ገጽታዬን የማሳመር ሐሳብ ከባለቤቴ እንደ ዶክተር አክሊሉ ካሉ የጥርስ ሕክምና ባለሙያዎች ወዳጆቼ ሲነሳ ዶክተር ጋጋ ከውስጥ ይብቅ እያሉ እግሩና እጁን ለሀገር የሚሰጥ ወታደር ባለበት ሀገር አንተ ስንጥር ጥርስ ሞርዱ ትላለህ ብለው የገሰጹኝ የእድሜ ዘመን ትምህርቴ ሲታወስ በወላቃው ጥርሴ ፈገግላለሁ።